ሁሉ ሰው ወደ አንድ ቦታ ነው የሚጎርፋው ወዴት ነው የሚሄደው ወደ ገበያ ነው ወደ ሮ ገበያ ዛሬ ገበያ ነው አዎ ገበያ ነው ምን ይዘዋል ድንች ይያለሁ ምንድነው የምታመርቱት በብዛት ድንችና ገብስ ብቻ ነው እኔ ግን ከዚህ ገበያ ላይ የምፈልገው አንድ ሁነኛ ነገር አለ ወደዛ ሄዳለሁ አሁን የሚገኘው ከመሬት ጠለል በላይ በ4100 ሜትር ከፍታ ላይ ነው በተለይ ምዕራባውያኑ the water tower of Africa የአፍሪካ የውሃ ማማ ሲሉ ይጠሩታል በምስራቅ ጎጃም ዞን የስናን ማቻከል ደባይ ቢቡኝና በምዕራብ ጎጃም ደጋሞትን ጨምሮ ሌሎች በርካታ ወረዳዎች ላይ የተነጠፈውን የጮቄ ተራራ ለባህል መድኃኒት ሊሆኑ የሚችሉ እዚህ አካባቢ ብቻ ሊበቅሉ የሚችሉ ሊገኙ የሚችሉ በኢትዮጵያ ብቻ ያሉ የእጽዋትም የእንስሳትም የዋፍ ዝርያዎችም ያሉበት አካባቢ ነው ዓለምን እያስጨነቀ ያለው የአየር ንብረት ለውጥ ውሽንፍሩ ለጮቄም ተርፏል ይላሉ እና ስናው ይሄ አካባቢ በጣም እንደ ስፖንጅ የሚያስነጥር ነበር አሁን የውሃው እንትን ራሱ እየቀነሰ ነው ከበፊቱ የተፈጥሮ ቀበኛ የሆነው የሰው ልጅ በራሱ የፈጠረው ሰው ሰራሽ የተፈጥሮ ማርከሻ ጮቄነቱን አጥቶ ርቃኑን እንዲቀር የተጋራው ድርሻ ብዙ ነው የማውቀው የሚያውቀኝ የጮቄ ተራራ አስታና ግምዩ ኮሶና ጅባራ ወይ ማለት አቃተው በጣራ ፍጹም በጣራ ለጠፋው ጮቄ ማስታወሻ ለፈጠረው ቁጭት ማስታገሻ ነው አባጅሜ ጫካ አባጅሜ ጫካ የጮቄ ተራራ ትንሹ ክፍል ነው ምስጋና የተፈጥሮ ወዳጅ ለሆኑት አቶ አድማሴ መላኩ ይሆንና አባት ለልጁ የሚከፍለውን ያህል መስዋዕትነት ከፍለው የልጅ ያህል ተንከባክበው ዛሬ ከገረጣው ሰፊው ጮቄ መሃል ለአይን ማረፊያ የሆነን አባጅሜ ጫካን ጠብቀው ቆይተውልናል እዚህ ስመጣ በ52 አመት ነው የሚሆነው የመጣው ግን ምናምን የለውም ነበር ምናምን የለውም ነበር ባዶ መስክ ነበር አሁን በዚያ የተነሳ ያንደ ሰው ቤት ይቃጠላል ናዝሬት ውስጥ አለ እንደዚህ ያለ እንጨት ያንን ስናመጣ የኛም ደን እንኮ ቢጠበቅ እንደዚህ ሆነ ነበር ተባለ አገሩ እሱ ጠብቅልን ተባልኩ ጉልጥምቱ ብቻ ነው እንደዚህ የነበር እንደወዲኛው እንደዚህ እንደመውጫ እንደመብረጃው ጉልጥምት ነው የለውም ነበር ተለብልቦ ምንም የለ ነበር እንደው በፍቃዲ ልጆችም በትኘ ነው ቤቴም ተቃጥሎ እንደውም ብዙ ላይ ወድቄ ነበር እና ብዙ ችግር ላይ ነው እዚህ ያደረስኩት በጮቄ ከፊል ዝቅተኛ ቦታ ላይ ጸጉሩን እንዳጎፈረ ወጣት እጅብ ብሎ የተቀመጠው አባጅሜ ጫካ ሲረቅጧቸው ጥሙቅ ከሚሉት የተደመደሙ ሳሮችና ውሃን የመምጠጥ ኃይላቸው ከፍተኛ ከሆነው አይነግቡ አጫጭር እጽዋት በተለየ ቁመታቸው ዘለግ ባለ በአይነተ ብዙ ብርቅዬ ዛፎች የታጨቀ ነው
ከላይ ሆነን ስናየው በጣም ሰፊ ቦታ ነው የሸፈነውና ምን ቦታ ላይ ይችላል? ይሄ እንግዲህ እርግጥ ኤግዛክት እንትኑን ማወቅ አይቻልም ግን ወደ 520 ሄክታር ይሆናል ተብሎ ነው የሚገመት 520 ሄክታር መሬት ነውና በጣም እንደውም ወደ ውስጥ እየገባን ከሄድን በጣም አንዱ ካንዱ የተጠላለፈ ስለሆነ ኢቭን ሰው ማለፍም አይችል አየርም ማግኘት አይቻልም እና ማለት እንችላለን የተወሰነ እንትን መሄድ እንችላለን እና ይሄ አባጅሜ ጫካ በጣም የብዙ እንስሳቶች አራዊቶች መኖሪያ ነው ብዙ አራዊቶች አሉ በጣም ብዙ አራዊቶች አሉ እንደሚባል ለምሳሌ ነብር አለን የሚሉ በተለይ ወደ ታችኛው ተፋሰስ ዳር አካባቢ ነብር አለ ጅብ አለ እንደዚሁም ሌሎች እነዚህ ዝንጀሮ ቀበሮ እነዚህ የመሳሰሉ አራዊቶች ሌላም ብዙ እንዳሉ ነው የሚገመተው እነዚህ በብዛት እዚህ አካባቢ ይኖራሉ ስለዚህ ለህይወታችን ያሰጋናል ማለት ነው ስለዚህ በጣም ወደ ውስጥ እየተጠጋን በሄደ ቁጥር ነብርም ሊያጋጥም ስለሚችል አትግቡ ነው የሚሉን አብዛኛው አርሶ አደሮች ስለዚህ እስከ ተወሰኑ አይተን መመለሳው የተወሰነ መሄድ እንችላለን አሁን ለይታም የሚታይ ነገር ነው ያለው እዚህ እንግዲህ ያሉት ዛፎች ከ3500 ሜትር አበብ ሲ ሌቭል በታች ያሉት እነዚህ ትላልቅ ውዲ ፕላንቶች ነው የሚገኙ እዚህ አካባቢ ከውዲ ፕላንቶች ረጃጅም ዛፎች መካከል አንዱ አስታ ነው ይሄ የምታዩት ማስ ነው አስታ ማለት ይሄ ነው አስታ ምንለው ይሄ ነው እንደምታዩት አይጽድ አይደለም የሱን አይነት እንትን ያለ ነው ግን አስታ ነው የሚባል ሌላም አለ ኮሶ ወደ ውስጥ አሁን ገባ ብንል ቅድም አምጃም አለ ኮሶ ወደ ላይ ከፍ ብሎ ምንነው በሲት ላይ ሆነን ስናው ከፍ ብሎ የሚታየው ኮሶ ነው ሌላ አምጃ ደግሞ ከኮሶ ዝቅ ያለ ማለት ነው የተወሰነ መጠን ያለው ስለዚህ እነዚህ ኮሶ አምጃና አስታ በብዛት እዚህ ውስጥ አሉ ማለት ነው እነዚህ አረንጓዴ የሰሩት ነገሮች እነዚህ ደግሞ እነዚህ ግሪን ፕላንትስ በተለይ ምንድነው የሚባሉ ከዚሁ ከአስተው ጋር ሆኖ በአብረው አሶሲየት አድርገው የሚያድጉ እንትኖች ናቸው እነዚህ ኢፒፋይትስ ይባላሉ በሚለው እንትሩ ላይ እናያለን ይሄው ግንዱ ላይ ታውታላችሁ እነዚህ ማለት ኢፒፋይትስ ማለት ምን ማለት ነው በሌላ ፕላንት ላይ አብሮ ሆኖ የሚያድግ ከሱ ጋር አብሮ ምንድነው ኮሜንሱዋሊዝም አንድ ላይ ሆኖ የሚያድጉ እጽዋት እንትኖች ናቸው እና ሌላ የዚህ የአስተው አንድ ጠቀሜታ ከገበሮች የሚያገኘው ነገር በተለይ የዚህ የአስታማር በጣም ጣፋጭ ከፍተኛ ጥቅም እንዳለውና በጣም ሰዎች እንደሚፈልጉትና ለግዥም ከፍተኛ ዋጋ እንዳለው ሲናገሩ ሰምተናል አባጅሜ ጫካ ዛሬን ለምስክር ለመቆሙ ያዛውንቱ አቶ አድማሴ ጥረት ያንበሳውን ድርሻ ይውሰድ እንጂ ሀገሬው በዘለማድ የሚያከብረው ፈርቶት የሚኖረው ሲወርድ ሲዋረድ የመጣው አስተሳሰብ ትልቅ ድርሻ አለው ከባህላዊ እምነት ጋር ያያይዙታል ይመስለኛልና አባጅሜ ጫካ የሚያጠፋ ሰው በራሱ የተወገዘ እንደሆነ እና የራሳቸው ኮሚኒቲ ቤዝድ የሆነ የጥበቃ ስርዓት አላቸው በደንብ ነው የሚጠበቅ መቅሰፍት ፈርተው ነው ማለት መቅሰፍት ፈርተው በጣም ነው የሚያከብሩት እዚህ አካባቢ ማንንም ሰው ገብቶ አይጨፈጭፍም ለሌላም ጥፋት አያደርስም እንግዲህ ተዚህ እንጨት ተጨረፈተ ብዙ ችግር አለ ወይ ተልጅ ይሞታል ወይም ከደሞ ተከፍቶ ይሞታል ማንንም አይነካካው ለምንድን ነው የሚሞተው እንጂ እንግዲህ ምን ያለውን ነገር ምን አዋለ ሰው ምን ብሎ ነው የሚያምነው መስማቱን ዱሩ ሲደፈር ጊዜ ነው እንደሚያደርግ እንዳነካኩት ይላል እና በዚህ አይነት ይተበቃል ትንሽ መሄድ እንችላለን ትንሽ መሄድ ይቻላል ከዚህ በኋላ መስፈን እንግዲህ በኋላ ብዙም እንትኑም ጠቅጠቅ ያለ ነው የሚሄድ የብዙ አውሮችም ምኖችም ሊገኙ ስለሚችሉ ከዚህ በኋላ መሄድ እንትን አይልም ግን ምን ያህል እንግዲህ እዚህ አካባቢ ያለ ክላይሜቱ ምቹነት ምን ያህል ደስ እንደሚል ተመልከቱ በጣም ደስ የሚል ነው አንዱ ካንዱ ጋር ተጠላልፎ ነው ያለ ጠቅጠቅ ያለ ነው ውስጡም ያሉት በሳር የተሞላለውና ይሄ እንግዲህ ምን ያህል የማይክሮ ክላይሜቱን እንዳሳመረው ማየት ይቻላል በጣም ደስ የሚል environment
አባጅሜ ጫካ ለተመናመነው አብዛኛው የተራራው ክፍል የነባሩን ጮቄ ይዘት የሚያጋራ ነው። አባጅሜ ተንከባክቦ ለጠበቀው የአካባቢው ህዝብ በገንዘብ የማይተመነውን ንጹህ አየር ከመቸርም ባለፈ የጠብታ ያህል የሰው ልጅ ጥበብ ቢታከልበት ደግሞ ተጨማሪ የገቢ ምንጭ ሆኖ የማገልገል አቅም ያለው ነው። በተለይ አሁን እንደምናቀው ለአየር ንብረት ለውጥ ከፍተኛውን ገዛ ያደረገ ያለው የካርቦን ዳይኦክሳይድ መጠን መጨመር ነው። ስለዚህ ይሄን የካርቦን ዳይኦክሳይድ መጠን መጨመርን የሚቀንሱት ደግሞ ደኖች ናቸው። ምክንያቱም በአየር ላይ ካርቦን ዳይኦክሳይዱን በመምጠጥ ንጹህ የሆነ ኦክሲጅን ይለቃሉ ወደ ኤንቫይሮንመንቱ ወይም ወደ አየሩ። ስለዚህ እኔ በዚህ ላይ ከፍተኛ ትኩረት ቢሰራ ከፍተኛ ገቢ ያስገኛል። በተለይ ይህን ነገር ተተምኖ ምን ያህል ሜትሪክ ቶን ካርቦን ዳይኦክሳይድ ይመጣሉ ከዛ በኋላ ወደ ገንዘብ ተተምኖ በካልኩሌሽን የራሱ አለው ተተምኖ ለዚህ አካባቢ አርሶ አደር የሚሰጠው ገንዘብ ይሆናል ማለት ነው። ይሄንን ለመናገር የፈለኩት ሁምቦ ሚሉት ወደ ወላይታ አካባቢ እንደዚሁ ደን አለ። ስለዚህ ሰፊ ነው እና ከዛ ደን በተለይ የ30 አመት ተተምኖለት ምን ያህል ሜትሪክ ቶን ኦፍ ካርቦን ዳይኦክሳይድ ይመጣል ተብሎ ተተምኖ የ30 አመት ተተምኖላቸው በየ10 አመቱ ገንዘብ ይለቀቅላቸዋል። እዚህ አካባቢ ላለው ኮሚኒቲ ህብረተሰብ ማለት ነው። ስለዚህ ያን የሚያገኙትን ገንዘብ ለሌላ ኦልተርኔቲቭ ለሆነ ነገር ይጠቀሙበታል። ስለዚህ ይሄንንም እንደዛ አይነት ነገሮች ኤንጂኦዎች የተለያዩ ኢንተርናሽናል ኦርጋናይዜሽኖች መጥተው ይሄን ቦታ ማይተው ለእንደዛ ለካርቦን ትሬድ የሚውልበት ነገር ቢመቻች ጥሩ ነው። የአካባቢውን ስነ ምህዳር በተወሰነ መልኩ ይጠብቋል ብዬ አስባለሁ። ለጮቄ አካባቢ ምን ያህል አስተዋጽኦ አለው? እንደምናየው እዚህ አካባቢ ያለው በጣም ውሃማ ነው፣ ውሃ ያዘለ ነው። አካባቢው ኢንቫይሮንመንቱ ስታዩ በጣም የተመቻቸ ነው። ብዙ ወንዞች እዚህ አካባቢ እየተነሱ ነው። የምናያቸው ወንዞች እኮ ይሄ ደን በመኖሩ ኮንሰርቭ የተደረጉ ናቸው። እያያሽ በውሃ መልክ እየሆኑ እየወረዱ ነው። ሌላ ለብርቅዬ አራዊት መጠለያ ሆኗል። ይሄ ደግሞ አንዱ ለመስህብነት ያገለግላል ማለት ነው። ተራራ ከስሩ ወደ 273 የሚሆኑ ምንጮች ይወጣሉ። ከነዚህ 273 ምንጮች መካከል ደግሞ 59ኙ ትልልቅ ወንዞች ናቸው። አሁን ከዚህ ከስሬ እየተወረወረ ወደ መሬት የሚደርሰው የጨሞጋ ወንዝ አንዱ ነው። የጨሞጋ ወንዝ መነሻውን ከጮቄ ተራራ ስር ያደርግና በርካታ ቀበሌዎችን እያቆራረጠ በደብረ ማርቆስ አድርጎ በደቡብ ምዕራብ በኩል ወደ አባይ ወንዝ የሚቀላቀል ነው። ለጨሞጋ ወንዝ እንዲህ መሆን ምክንያት የሆኑት ከጮቄ ተራራ ስር የሚመነጩት ምንጮች በየቦታው እየተገናኙ ትልቅ ፏፏቴ ወይም ወንዝ ይሰሩና እንዲህ እንደምትመለከቱት ከየቦታው እየመጡ ይቀላቀላሉ። የገበሬውን አዝመራ እያለመለመ ለመሰል ወንዞች ደለሉን እየጠራረገ ከተሞችን አቆራርጦ ህዝብ ተስፋ ለጣለበት ግድብ አጋርነቱን የሚያሳየው የጮቄ ዘር ትሩፋት ጨሞጋ የመፍለቂያውን ቀይ ገበሬ ዛሬም ከኩራዛ ያድነው እንጂ ምናልባት አንድ ቀን መሬት እያንቀጠቀጠ አረፋ በሚደፍቀው ኃያል ጉልበቱ ጭላንጭሉን የኩራዝ ብርሃን በጎዳለው መብራት ይቀይረው ይሆናል።
ወደ አባይ የሚገባ ከሆነ ለአባይ ወይም ለህዳሴው ግድብ መሙላትና ከፍተኛ የሃይድሮኤሌክትሪክ ፓወር እንዲኖር የሚያደርጉ የነዚህ ነው ስለዚህ እዚህ አካባቢ የምናደርገው ማንኛውንም ኢንተርቬንሽን ማኔጅመንት ኢንተርቬንሽን ታች ላለው ግድባችን ከፍተኛ ጠቀሜታ ይኖረዋል ማለት ነው በተለይ በደለል እንዳይሞላ እና አካባቢው እንዳይራቆት መጠበቅ ግዴታ አስፈላጊ እንደሆነ እንድናቀው ነው ኤሌክትሪካል የማመንጨት ኃይሉ ጨሞጋ ወንዝ በጣም ታላቅ ነው ምክንያቱም የብዙ ምንጮች ተገናኝተው የሚፈጥሩት አሁን እዚህ እንደምናየው ከፍተኛ ፏፏቴ ነው ያለ የሚነሳበትም ከከፍታ ቦታ ላይ ስለሆነ የማመንጨት ኃይሉ በጣም ከፍተኛ ነው ለዚያም ነው የጨሞጋ የዳ ኤሌክትሪክ ማመንጫ ኃይል ተብሎ በቅድም የተያዘ ፖቴንሻሉ ከታየ በኋላ ነው $5338 ሄክታር በሆነው የምስራቅ ጎጃም ዞን መሬት ላይ በተዘረጋው ጮቄ ሰንሰለታማ ተራራ ላይ የተፈናጠጡት ወቅት ሳይመርጥ ከሚያንዣብበው ጥጥ መሳይ ጉም ጋር ደብቀኝ ልደብቅህ ጨዋታ የተያያዙት ከደቡብ ወደ ሰሜን በቁመት ተሰልፈው የምናገኛቸው አራቱ የድንጋይ ቋጥኞች ጮቄ ተራራን አጀብ የሚያሰኙ የተፈጥሮ ገጽታዎቹ ናቸው እነዚህ አራት መከራክር ወይም አራቱ መንኩራኩር የተሰኘ ከክርስትና እምነት ጋር የተቆራኘ ስያሜ ያላቸው አለቶች ሀገሬው እናታምባ ገመሲያምባ ቁሊጣምባና ሌማታምባ እያለ መጠንና ይዘታቸውን መሰረት ባደረገ ስያሜ ይጠራቸዋል በጮቄ ተራራ አካባቢ ከሚገኙ ቦታዎች መካከል ከርቀት ስናያቸው ልክ ሰው ያስቀመጣቸው በሚመስል ሁኔታ በአራት እንደዚህ ተደርድረው የምናገኛቸው አራት መከራከር በመባል የሚታወቁ ትልልቅ አለቶችን እናገኛለን አሁን የቆምኩት እናታምባ ተብሎ በሚጠራው አለት ፍለፊት ነው እናታምባ ከአራቱ አለቶች ትልቁ ስለሆነ ሶስቱን የወለዳቸው እሱ ነው ተብሎ ስለሚታሰብ ነው እናታምባ የተባለው እንግዲህ እናታምባን ለመውጣት እጅግ በጣም አስቸጋሪ ነው አካባቢውን እንዳያችሁት በጣም በጉምና በቅዝቃዜ የታጀበ ነው እኔም አለባበሴ ለመናገር እንደሚሞክረው እንዳያችሁት ጓንት አድርጌያለሁ ትልቅ ጃኬት አድርጌያለሁ በጣም ይወርዳል ደሞ ተራራው ሲወጣ ወይም ወደ ጮቄ ተራራ ላይ ሲወጣ እንዲሁ ጉልበት የሚጠይቅ ስለሆነ ቁና ያስተነፍሳል በዛው ሙቀት የማግኘት እድሉ ይኖራል ማለት ነው አሁን አራት መከራከርን እየወጣ አሳያችኋለሁ አራት መከራከር ከጫፉ ደርሼ ወይለ መታደል መጣው ተመልሻሉ እውነታቸው እናቴ አራች ነው ሚሊዮንስ የት ቆይ አይ
ስትመለከቱት የጠጠር ያህል አንሶ የሚታየው ከመሬት ወለል በላይ 3577 ሜትር ከፍታ ያለውና ካናቱ ሲወጡም ለጥ ያለ ዝርግ መሬት የሚሆነው ከውሃ ውስጥ እንደወጣ ጨርቅ ሁሌም እንጥፍጣፊ የማያጣው እናት አምባ በስሩ ጥንታዊ ሃይማኖታዊ ዋሻዎች ያሉ ሲሆን ይህች መድኃኔ ዓለም ቅዱስ ላሊበላ ቤተክርስቲያን እናት አምባን ደጀን አድርጋ ከተራራው ስር በሚመነጨው ጸበል ድውያንን እየፈወሰች ምእመናኑን እያጠመቀች ኖረች ናት። ጸበሉ የሚፈልቀው ይሄ በእግዚአብሔር ፈቃድ ለውም አንድነት ይሆን ዘንድ ከደንጋው ይፈልቃል። በእኔ አንደበት ተቆጥሮ ያልቅም የሚፈወሰው እዚህ መጥቶ ማለት ነው ማለት ነው። የቤተ ክርስቲያኗ አጥማቂ የሆኑት አባት እንዳውቁን እነኚህ በቁመት ተሰልፈው የሚታዩት የድንጋይ ቋጥኞች በአርባዕቱ እንስሳ ወይም ኪሩቤሎች እንደሚመሰሉና ምእመናኑ አራቱ መንኩራኩር እያለ ለዘመናት ሲጠራቸው እንደኖረ ነው። እና እነዚህ አራት መካላት አርባዕቱ መንኩራኩር ማለት ነው። መንኩራኩር ጾር ተመንበሩ ማለት ነው። እንደ 40 ኪሩቤል በሱ ጾር ተመንበሩ ለተሸከሙ በአርባዕቱ እንስሳ አምሳል የተሰሩ ናቸው ነው የሚለው። በጋ ከክረምት ነጭ ሻሽ እንደተሸፈነች ሙሽራ በጉም ተከልላ የምትከርመው ይህች የጮቄ ግራጉን ቢቡኝ ወረዳ ትባላለች። ቢቡኝ ላይ ምን እግር ጣላችሁ አትሉም ታዲያ? ጮቄ ተራራን በሰሜን ምዕራብ በኩል ከሚያዋስኑት ቦታዎች መካከል ቢቡኝ ወረዳ አንዱ ነው። ቢቡኝ ወረዳ ደግሞ ከሩቅ የሰውን ቀልብ መቆጣጠር የሚችል ይህ ሞላሌ ዋሻ የተባለ ቦታ አለው። ሞላሌ ዋሻን ለማየት ስንመጣ አፉን ከፍቶ ከስሩ የሸሸጋቸው አቶ ልቅናውና ቤተሰቦቻቸው ይገኛሉ። አቶ ልቅናውና ቤተሰቦቻቸው ታዲያ ጥሩ የቱሪስት መስህብ እንደሆኑ ያምናሉ። ኑሯቸውን ሁኔታቸውን ለማየት በተጠጋን ጊዜ ኪሳችን እንድንፈትሽ ተጠይቀናል። አቶ ልቅናውና ቤተሰቦቻቸው ኑሯቸው ምን ይመስላል፣ የዋሻ ውስጥ ቤታቸው ምን አይነት ነው የሚለውን እናያለን። እንዴት ዋላችሁ? ሰላም ነው? አረ ሰፊ ነው። እናንተ እኛ እኮ አዲስ አበባ ይሄን የሚያክል ቤት የለንም። ከጉብታ ላይ ሰፍሩ ደረቱን ሰድሮ የቆመው ሞላሌ ዋሻ የአንድ ቤተሰብን የዘር ሐረግ ከትውልድ ትውልድ እየተቀበለ ከአንድ ምዕት ዓመት በላይ ያኖረ ነው። ኑሮ ዋሻ ውስጥ ምን ይመስላል? አራ እንደዚህው እንደናንተ እንደ ቆርቆሮ እንደ ግንብ ቤቱ ይመቻል። ጥሩ ነው። ከቆርቆሮ ቤትና ከዋሻው እኛ ተመችቶናል ብለን ተቀምጠናል። ሰዎች እዚህ ይመጣሉ? ሰዎች እናንተን ለማየት ይመጣሉ? ከየት ነው የሚመጡት? አራታም ተዚያም ይመጣሉ። እዚህ አቶ ይልቃል መቼ ነው መኖር የጀመሩት? እንዴት ነው እዚህ የመጡት? በሽታ አባሯቸው መጥተዋል። ዱር አይቀነበራሉ። ያንን ዱር ከብቶ እየጣሱ ገብተው አሁን እዚህ ጥሰው እንትን ሲሉ ጊዜ አረግ የዚህስ መኖር አለብን ብለው እኛስ ወይ መተው እኛን ከብቶ ይዘው አጣጥረው እዚህ ጉራ እንዲያርገው እዚህ ይኖራሉ። እሺ አሁን ላሚት እየገባይ ተቀን 3 ጊዜ ተታለብ ነበር አሉ ድሮ። እሺ ተቀን 3 ጊዜ ስትታለብ እንግዲህ እዚህ መቀመጥ አለብን ብለው እዚህ ሆነዋል። ተቀማቱ አንዱ ሲሞት አንዱ ሲተካ የያቶቹን ቦታ ነው እዚህ ተቀመጠ። የያት የቀማቱን ቦታ እዚህ ተቀመጠ። እኔና እሱ ተተገባን በ89 ነው የተገባን። ከዛን ጊዜ ጀምሮ እዚህ ነው የምትኖሩት? አዎ ተዚያን ጊዜ እስከ ዛሬ እዚህ ነው የምንኖር። ምን ያህል ልጆች አፈራችሁ? 3 የመጀመሪያ ልጅ ስንት አመቱ? አንድ 15 ይሆናል። ይህን 6 ሜትር ያህል ስፋት ያለውን የዋሻ ጎጆ ከአያት ቅድመ አያቶቻቸው ተረክበው ዛሬም ድረስ ልጆች ወልደው እየኖሩበት ያሉት በዋሻው ውስጥ ተወልደው ያደጉት አቶ ልቅናው
ከተለመደው የሰው ልጅ የኑሮ ዘዬ ወጣ ያለውን የዋሻ ጎጆአቸውን ለመመልከት ወደ እርሳቸው የተጠጋን ሰው እኔና ቤቴ ቅርስ ነን ዋጋ እናስወጣለን በማለት ገንዘብ ያስከፍላሉ። እንግዳ በመጣ ጊዜ አባወራው ከዱር ወጥተው ከሆነ ባለቤታቸው ደንብ ያስከብራሉ። ስንገባ ብር አስከፍላችሁናል አላ ያስከፍላችሁ? አስከፈልኳችሁ። ለምን? ራህ አንዱ ቤት አንዱ ሲታይ እንዴት ሆኖ ደርሶ ገብቶ ያያል። ተከፍሎ ነው መታየት ያለበት። የቡና የምንድን ሳይከፈል እንዴት ሆኖ ይገባል? እዚህ ቤት ሲመጣ የቡና ተከፍሎ ነው የሚገባው። ግን አልተወደደም። የቡና ተከፍሎ ነው የሚታይ። ግን አልተወደደም። አልተወደደም። አይ ይሄም ያንሳል። ይሄም ያንሳል። ጮቄ ላይ ዝናብ ጣለ ማለት ኃይለኛ ውርጭና ቅዝቃዜ የሰው ልጅ አጥንት ሰብሮ ሊገባ የሚችል ከፍተኛ ቅዝቃዜ ይህን ተቋቁሞ ማለፍ በተለይ ለከተማ ሰው በጣም ከባድ ነው። የአካባቢው ሰው ምንም አይደል ለምዶታል ይኖርበታል። እኛ ግን እዚህ በጣም እየተሰቃየን ነው። ሳናስበው ነው ዝናብ ያዘን። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን